ያን ተልእኮ ለማድረስ የምናደርጋቸው እንቅስቃሴዎች የዚህ ችግር ውስጥ ገባንበት ሁኔታ አለ። የንግድ ፍላጎት አለ፣ የኢኮኖሚ ፍላጎት አለ። ቅኝ ባንገዛም የኒዮ ኮሎኒያል ፍላጎቶች አሉ ኢትዮጵያን። እነዚህ ውጫዊ ፋክተሮች እዚህ ምክንያቱም አንድ ብሬክስሩ ያየሁት ችግሮቻችንን አክኖሌጅ ማድረጋችን ጥሩ ነው፣ ትልቅ ብሬክስሩ ነው። መፍትሄ ለመፈለግ ደግሞ መነሳታችን ደስ ይለኛል። ነገር ግን ውጫዊ ፋክተሮችን ሁላችሁም እንዴት ነው የምታዩት? እንደው እድል ወስዳችሁ ውጫዊ ፋክተሮች ከአይዲዮሎጂ አንጻር ትላልቅ ሀገሮች እዚህ ውስጥ ያላቸውን ሮል እንዴት አያችሁ? ለዚህ ሁሉ ችግር የሚል ጥያቄ ማንሳት ፈልጌ ነው። በጣም አመሰግናለሁ። የሀገራችንን ታሪክ እንግዲህ ከመጀመሪያው መቶ ክፍለ ዘመን ጀምሮ የአክሱማውያኑንም የአገዎቹንም ከዛ በኋላ ሰለሞናውያንን እንደዚህ እያለን ስንመለከት አክሱማውያን እንግዲህ አድሪስ ላይ ወደባቸውን አድርገው የተስፋፉበት መንገድ አለና በጣም ብዙ ነገሮችን ማንሳት እንችላለን። እነሱ ሲዳከሙ አገዎቹ ተነስተው ደግሞ እጅግ በጣም ደምና እንባ የምንመለከታቸው ነገሮች አሉ። በርካታ አብያተ ክርስቲያናት ወደ ክርስቲያኖች እንትን ብለው እንደዚህ እየተባለ ነው የቀጠለውና ሁሉም ሄዷል እያለ ሄዷል። በኋላ የነ ኢማም አህመድ አልጋዚ ወይም ደግሞ ግራኝ መሐመድ የሚባለው እንቅስቃሴ ማለት በእነዚህ ሁሉ ሂደቶች ውስጥ አለ። የ16ኛው መቶ ክፍለ ዘመን ብለን የምናነሳውንም ከተመለከትን ከ15 እንደዚህ ጀምሮ ያለ ለመቶ ዓመት የቀጠለው በዋዛ ነው ወይ ባና ደም ሁል ጊዜ አለና ሽርድ የሆነ ነገርም አለ። ከዚህ አኳያ ምናልባት ትናንት ከዶክተር ጋር ስናገር ነበር በእነዚህ አይነት ነገሮችና ሁሉም ተጎድቻለሁ የሚል ነገር ሁላችን ተበድለናል የሚል ነገር ነውና አይ እንግዲህ ሁሉም ተሰባስቦ መጥቷል እዚህ ተበድያለሁ የሚል ሁሉም ተበድለናል የምንል ስለሆነ ማለት ነውና ጥሩ ነገር ነው። ዘመናዊቷን ኢትዮጵያን እንግዲህ አሁን ከ1840 በኋላ ይመስለኛል ዘመናዊ ኢትዮጵያ ብለን የምናስበውና ከመጀመሪያው መቶ ክፍለ ዘመን ጀምሮ አይደለም ወይ? አክሱማውያንም የሚስፋፉበት ነገር ጥሬ ዕቃ መፈለግ ምንማት ሀገር ማስፋት ጉዳይ ነው። ሁሉም የዛ አይነት ባህሪ ነበራቸው። ምናልባት የ16ኛው መቶ ክፍለ ዘመን ብለን የምንለው እስከ ባሬንቱ ድረስ የተሄደበት ባሬንቱ የኦሮማ ሁለተኛው ልጅ ነው። ቦረናና ባሬንቱ እንግዲህ ሉክ ኤርትራ አሁን እዛ ድረስ አለን። ይሄ ሁላ ነገር የመጠቅለል አይደለም ወይ እና ኢትዮጵያን አንዴ ማድረግ አይደለም ወይ እና ይሄ የለንም ወይ የሚለው ነገር እዛው ሐሳብ ማሳየት ልሰጥብኝ ነው። አመሰግናለሁ። ሰፈር ላይ ነው ያለነው ቅድም እንደተባለ በቲክቶክ እና የምናልባት እዚህ በጣም ትላልቅ ሰዎች አላችሁ ስለ ሀገር ሌት ተቀን የምትሰሩ ግን በወጣቱ ዙሪያ ላይ ግን ሚዲያ በሀገራዊ ጉዳይ ላይ ወጣቱ ላይ እየፈጠረው ያለው ነገር ግን በጣም አነስተኛ ነው። እንደ አስተያየት መስጠት እንፈልገውና እንደ አንድ የሚዲያ ባለሙያ እንደ አንድ የሚዲያ ሪሰርቸር በሀገራዊ ጉዳይ ላይ ዘላቂ የሆነ ሁሉም ዜጋ ሊያሳትፍ የሚችል ገለልተኛ የሆነ ሚዲያ ማቋቋም ለምንድን ነው የማይቻለው? ይሄን ነገር እንዴት ነው የምታስቡት? ይሄ ስብስብ እና ተዞሪን ያደረጋችሁት በጣም አካታች ነው። ሁሉም የሚጮህ እዚህ ተሰብስበዋል እና አሁን ምን ያድርግ ነው? ምን ይዞ ይሄድ ነው? አንድ ይዞ መሄድ ያለበት ነገር አብዛኞቻችሁ ሶፍ አቅራቢዎች የተናገራችሁት አካታች የምትል ቃል አለች በሁላችሁም የተነሳች ተግባራዊ ግን አትሆንም። እሷን ተግባራዊ ለማድረግ ምክንያቱም ዓለም የሚመራው በሐሳብ ነው። ደጋግሜም ተናግሬያለሁ። ክርስቶስ የመራን በሐሳብ ነው እስካሁን ድረስ። መሐመድ የመራን በሐሳብ ነው እስካሁን ድረስ። ጋንዲ የሚመራን በሐሳብ ነው እስካሁን ድረስ። ማርክስ የሚመራን በሐሳብ ነው እስካሁን ድረስ ወዘተ። ስለዚህ ሐሳብ የበሰለ ሐሳብ ይዘን የሰከነ ሐሳብ ይዘን መጥተን በዛ አምነን መመራት መቻል አለብን ነው የኔ ቻሌንጅ። ስለዚህ አንድ የተነሳው ነገር ፕሮፌሰር ባህሩ ያነሳው ብዙ የተጻፉ ነገሮች አሉ። ትክክል ነው፣ ብዙ በጣም ብዙ። ነገር ግን አናነብም። ራሳችን ያወቅን የመሰለን የያዝነውን ይዘን ብቻ መጮህ ነው ዋናው ተግባራችን። ልንግባባ ያልቻልንበት ምክንያትም ይሄ ነው ብዬ አምናለሁ። ስለዚህ በምሳሌ ላስረዳ። በአክሱም ዘመነ መንግስት ህገ መንግስት ነበር፣ ኮንስቲቱሽን የተጻፈ 45 አንቀጾች ነበሩት። በግዕዝ ነው የተጻፈው፣ በአማርኛ ወይም በትግርኛ አይደለም። አማርኛ ትግርኛ ኋላ ነው የመጣው፣ በ9ኛ በግዕዝ ነው። ያንን ግዕዝ ተምረው አውሮፓውያን ተርጉመው ዊሊስ ባጅ የተባለ እንግሊዛዊ ተርጉሞታል። ይሄን አናነበውም፣ አላነበብነውም፣ አናቀውም። ብዙዎቻችን ብዙ ሰው ጠይቃለሁ። ስለዚህ ምንድነው ግን እዚህ የሚታየው ብዙ ጊዜ አዋቂ መስሎ ለመቅረብ ብዙ ነገር እናዳምጣለን። አባቶች ምን ይላሉ? ከመጠምጠም መማር ይቅደም ይላሉ።
ዝም ብለህ ጥምጥመህ ቄስ ነኝ ወይም እንትን ነኝ ከማለት መጀመሪያ መማር። ስለዚህ አካታች የሚለው ነገር ቬሪ ኢምፖርታንት ስለሆነ መካተትን የምንችለው የበሰለ ሀሳብ ይዘን ስንመጣ ነውና ይሄ ስብስብ አንድ ነገር ይዞ እንዲሄድ እንዲሁ እንደ ሌሎች ስብስቦች ተሰብስቦ እንዳይበተን አደራ ለማለት ተገበላለሁ። ለጓደኛችን ለእንጮባት ገለልተኛ መንግስት የሚል ኖሽን አውጥቷል። ለኔ ስቴት በተፈጥሮ ገለልተኛ ነው፣ ኦቶኖሚ ያለው ሬላቲቭ ኦቶኖሚ ያለው። እዚህ ማርክስ የሚገርም ድርሳን ጽፏል። ከመደቦቹ ኦቶኖመስ ነው። አሁን ደግሞ ያለን መንግስት አሁን ከብሔሮቹ ኦቶኖመስ ነው፣ ሬላቲቭ ኦቶኖሚ ያለው። ለዚህም ነው ኦሮሚያ በድሮን ይደበድባል፣ አማራ ክልልም ይደበድበው። የሚያዳላ ቢያማ ቢሆን አንድ ቦታ ብቻ ነበር የሚመጣው። በተፈጥሮ ስቴት ከመደብ አንጻር በተለይ በምናይበት ጊዜ ወይ ከብሔር ስናይ ሬላቲቭ ኦቶኖሚ ያለው እሱን እንወያይበት። ሁለተኛ እህታችን ያቀረበችው ብዙ ነገር ተመችቶኛል። ሞደርን የሆነ አቀራረብ ነው። ግን አንድ ግርም ያለኝ ቅቡልነት ከዚህ በፊት የነበሩት መንግስታት ቅቡልነት የላቸውም። ይህኔ የሚባል መንግስት አልነበረም። ይሄ መቼም ከእድሜ ማጠር የመጣ አናሊሲስ ይመስለኛል። እኔ 5 መንግስት አይቻለሁ። እህታችን ሜይ ቢ 1 ወይ 2 ነው ያየችው እና ይሄ ቢስተካከል የተቀረው በሙሉ በጣም ተመችቶኛል። ሌላ አቶ ዘሪሁን ጋር ነው የሚሄደው። አቶ ዘሪሁን ይሄ ስብስብ ይሄ ጉባኤ ዝም ብሎ የውይይት ብቻ እንዳይሆን የሚለው ነገር ውይይት እንዴት ነው አንደርማይን የሚሆነው? የሀገራችን ችግር እኮ ዳያሎግ ነው። ዳያሎጂካል መሆን ስላቃተ ነው። ከተወያየንም እርግጥ አድርገን ጥሩ ሀሳቦች ከያዝን እኛን ለፖለቲካል ስብስብ እንትን የመጨረሻ ማሳረጊያ የሚባል ነጥብ ይዘን መውጣት የለብንም። ሲምፕሊ ሀሳቦች ተንሸራሽሩ። አሁን ወደ ዋናው ጥያቄ እኔ ፕሮፌሰር ባህሩ ጋር ነው የሚሄድ የምፈልገው። ፕሮፌሰር ባህሩ ሲጀመር በቅርቡ ኤዲት ያደረጉት መጽሐፍ አለ። ለዚህ ስብስብ ፕሪሉድ ሊሆን ይችል ነበር። ቅድም አንድ ጠቅሰውታል። ስለ ኮሌክቲቭ ሄሪቴጅ የተለያዩ ሂስቶሪያን ሰብስበው እስቲ እንደሚያገናኝ ነገር አለ ብሎ ያተሙት አለ። በጣም ጥቂት ነው እሱ፣ እዚህ መታወቅ ነበረበት የሚል አለ። ግን ልሂድና እኔ ጥያቄ ግን አለኝ አቶ ባህሩ ጋር ምንድን ነው ክፍፍል ፈጥረዋል። ድሮም አይመችኝ አሁንም አይመችኝ። ሂስትሪ ዲፓርትመንቱን እንደ አንድ ፒለር ይወስዱና ከዛ በፊት የነበረው አንድ ሳይንቲፊክ የሆነ በኋላ ሳይንቲፊክ የሆነ ከዛ በፊት የነበረው ፖፒላር በኋላ ፕሮፌሽናል የሆነ ሂስትሪ። ለምሳሌ ተክለ ጻዲቅ መኩሪያ እንደ ብሪጅ ነው የሚያዋቸው። ተክለ ጻዲቅ መኩሪያ በፕሮፌሰር ባህሩ አንጻር ምንድነው እየዳዱ እየወደቁ እየተነሱ ወደነ ባህሩ እየሄዱ ግን ያልደረሱ ሰው ናቸው። ይሄንን ያልቀበሉ በራሱ መጽሐፋቸው መገምገም ይችላል። በራሳቸው ወደዛም ወደዚህ እየሄዱ አይደለም ያሉት። አንድ የተወሰነ በረከት አቅርበዋል። የገረመኝ 2 ቃል ኖሽን አመጡ። ሂስትሪ ዲፓርትመንት ሲቋቋም ብሮድን አረገ፣ ሲሞቹ ብሮድን አረጉ። ሽፍት ኦፍ ጂኦግራፊክ ፎከስ ብለዋል። መጀመሪያ ላይ ይሄ አልሆነም። ሃራልድ ማርክስ 6 years of Ethiopian historiography ብሎ የጻፈው ላይ ይናገራል። ፕሮፌሽናል ሂስቶሪያንስ ተሰባስበን ስንጀምረው ዲፓርትመንቱን አንደኛ ኢትዮጵያ እንዴት ወደ ዘመናዊነት ገባች፣ ሁለተኛ የኢትዮጵያ ስቴት እንዴት ሰርቫይቭ አደረገ ምናምን ስንል ፕሬሸር ከውጭ መጣብን ከሊበሬሽን ፍሮንት ብለዋል። እሳቸው እንደሚሉት ኤክስፓንድ ቢያደርግ ነው ጂኦግራፊካሊ በኋላ በኤምኤ በምናምን መጥቶ የሆነ ትልቆቹን ጸሐፊዎች መጥቀስ ይችላል። ሰርገውን፣ መሬድን፣ ታደሰን፣ እሳቸውንም ፕሮፌሰር ሽፈራውንም የምጠቅስ የተሰራው ሰሜን ላይ ነው እና ቢሆን ኖሮ ለምሳሌ ነፍሳቸውን ይማርና ፕሮፌሰር ላጲሶ ሂስትሪ ዲፓርትመንት ይቀበላቸው ነበር። ያ ስፋት ቢኖር ኖሮ አልተቀበላቸውም። ሲሞቱ ነው የተቀበላቸው አዲስ አበባ ዩኒቨርሲቲ። ይሄ ትርክት የሚባለው ኖሽን አዘ ኮንሰፕት ኤፒስቴሞሎጂካል ፋውንዴሽን አለው ወይ? ዝም ብለህ ትርክት ስላወራ ህዝብ ተቀብሎ ይሄዳል ወይስ ማቴሪያል ቤሪንግ አለው? ቺንቻ ፊሎሶፊካል ጥያቄ መልሱ። ሁሉም ተበደልኩ የሚለው ከዚህ አኳያ ስለሆነ ማለት ነው። ስለዚህ በዚህ አጀንዳ ላይ በስፋት ፕሬዘንት ተደርጎ መወያየቱ አስፈላጊ መሆኑ በጣም መወያየት አስፈላጊ መሆኑን እያነሳው በዚህ ችግር የተመታው ሙሉ ማህበረሰብ ነው። ማንኛውም ኢትዮጵያዊ ችግሩ ደርሶታል። የችግሩ ባለቤቶች ግን በጣም ውስኖች ናቸው። ችግሩ እንዲነሳ ያነሱት እነዛም በአመራር ደረጃ ላይ ያሉና የተረፉ ሰዎች ናቸው። ከዚያ አኳያ ዛሬ ይህንን የታሪክን አመዘጋገብና ያተረካከም ሁኔታ የማስተካከል ሁኔታ ላይ መስተካከል አለበት፣ ወደ ተሻለ ኢትዮጵያ የተሻለች ኢትዮጵያ ለማየት በሚለው ጉዳይ ላይ ሲነሳ
ይህንን ወደ ተሻለ ስቴፕ ለመውሰድ ይህ ቤት ምንድነው ሜትድ ተደርጎበት የተነሳና ለውይይት የመጣው ነጥቦቹ ምንድናቸው፣ ወዴት እንድንሄድና ምንድነው ማዕከላዊ ሊያደርገን የሚችል ነጥቦች የሚለው ነገር ውስጤ ላይ በጣም ይመላለሳል። ከዛ አኳያ ወደ ውይይት ስንሄድ አማካኝ አጠቃላይ አለመሆኑ የተወሰኑ አማካኞችን ደግሞ የሙሉ ኢትዮጵያ ማድረግና የተወሰኑ እምነቶችን ደግሞ የሁሉ እምነት የማስመሰል ሁኔታውን በምን አይነት ሁኔታ ማስቀረት ይቻላል? ዛሬ ላይ እዚህ ላይ የተቀመጠው ምሁራን፣ ታላላቅ ሰዎችና የታላላቅ ተቋማትና ድርጅቶች እንደዚሁም የመንግስት አመራሮች ስለሆኑ እንደ ማህበረሰብ በዚህ ውስጥ ያለውን ትርክትን ለማስተላለፍ ምን አይነት ነገር ነው አጀንዳ ብዙ ጊዜ ተነስተውም ተወያይተዋል። ስለዚህ ይህንን ነው እንደ ሀሳብ ማስቀመጥ የፈለኩኝ። አመሰግናለሁ። እኔ ለፕሮፌሰር ባህሩ አንድ ጥያቄ ነው ማንሳት የምፈልገው። ኢትዮጵያዊ ማንነት መቅደም አለበት ያሉት ሀሳብ ብዙም ችግር የለውም፣ በጣም ተቀባይነት ያለው ነው። ኢትዮጵያ ውስጥ ግን እያወዛገበ ያለው የትኛው ነው ኢትዮጵያዊ ማንነት የሚለው ነው። እሱን ዲፋይን ማድረግ ነው ያቃተን። ለምሳሌ ጨምበላላ ኢትዮጵያዊ ማንነት ነው ወይስ የሲዳማ ነው? የገዳ ስርዓት ኢትዮጵያዊ ማንነት ነው ወይስ የኦሮሞ ብቻ? አይ ቲንክ ከሰሜኑም ያሉ እንደዚህ አይነት ባህሎች አሉ ማለት ነው። ለምሳሌ ይሄንን ዲፋይን ማድረግ ስንችል እኔ ኢትዮጵያዊ ማንነትን ማስቀደሙ እኔ በጣም ደስ ይለኛል። ያንን ሞቶ ማድረጉ ምንም ችግር የለበትም። ለዛ መሄድ አለበት። ሁለተኛው ፖይንት ለዶክተር ተስፋዬ ነው። የቻይናን አብዮት ሲያነሱ በጣም ደስ ብሎኛል። ግን የቻይና አብዮት የሚጀምረው ከ1949 ነው። እነ ማኦ ጀምረውት 1949 ላይ መንግስት ከሆኑ በኋላ እስከ 1978 የነበረው የኮንፊውዥን ጊዜ ብልጽግና መማር ከፈለገ ወይንም ደግሞ ከዴንግ ብቻ አይደለም መነሳት ያለበት ማኦ ምን ነበረበት የሚለውን ሁለቱን አያይዞ ነው መውሰድ ያለበት የሚለው ነው። ስለዚህ የቻይናን አብዮት ስታነሳ ዶክተር ተስፋዬ ደስ ብሎኝ ከሰክሰሱ ብቻም ሳይሆን ፌል ካረጉበትም እንዲነሳ ስለምፈልግ ነው። እሱን ለመያዝ ነው። ለሁሉም ግን አንድ ጥያቄ ምንድን ነው፣ እኔ በጣም ከዚህ ከትርክት ጋር ትርክት ታይም ፍሬሙ ምንድን ነው? ወደ ኋላ ነው ወደፊት ነው? ከአገራዊ ራዕይ ጋር ሲያያዝ ምንድን ነው ልዩነቱ? እንደ መንግስት እኛ አገራዊ ራዕይ የሚል ነው ማምጣት ያለብን ወይስ ትርክት ነው? ሌላው እንደ አካዳሚክስ አገራዊ ትርክት የሚለውን ቲዮሪ ላይ ነው ወይስ መከራከር ያለብን? ወይንም ትርክቱን ራሱ ነው መወያየት ያለብን ወደፊት የሚወስደን? አሁን እኔ በጣም በአብዛኛው የማየው ውይይቱ በአብዛኛው የሚደረገው ግራንድ ናሬቲቭ አገራዊ ትርክት ይባል። ግን ምንድን ነው ይሄ ነገር? እንደ ሳይንስ ነው እዚህ ላይ ዲቤት ማድረግ ያለብን ወይስ ወደፊት ለፊት የሚወስደን? ለምሳሌ ዩኒቲ ኢን ዳይቨርሲቲ ራሱ ትርክት ነው በቃ ይባላል። ህዝቡ ያንን ነገር አክብዴት እንዲያደርግ ነው የሚደረገው። ወይንም ደግሞ የደርግ ጊዜው ላይክ ሁሉም ሰው ወደ ጦር ግንባር አይነት ሊጨርስ እየጨረስኩ ስለሆነ፣ ስለዚህ እነዚህ ነገሮች ላይ እንደ አካዳሚክስ እኛ ቪዥን ምንድን ነው ወይስ ቪዥኑን ነው ሲንተሳይዝ አድርገን አውጥተን ህዝቡ እንዲከተል ማድረግ ያለብን? የቱ ላይ ነው ማተኮር ያለብን የሚለውን ነገር ለማንሳት ነው። ወደ ሙኒራ ልሂድና ላጠቃልል። አሁን ባለንበት ዘመን እኔ ለአንድ መንግስት ወይንም ደግሞ ለአንድ አገር በጣም ከሚያስፈልጉት ነገሮች ያው ሞኖፖሊ ኦፍ ቫይለንስ በጣም ይታወቅበታል። ግን ሞኖፖሊ ኦፍ ኦፒኒየን ባይሆንም ዶሚናንሲ ኦፍ ኦፒኒየን መኖር አለበት ብዬ በዚህ ዘመን ማምጣት ይቻላል ወይስ ሞዴሉ ምንድን ነው ያንን ነገር ለማምጣት የሚያስችለው ለማለት ነው። አመሰግናለሁ። ይሄ ሀገራዊ አንድነት እኔ ያልኩት ይሄ አሁን የጠየቀው ጥያቄ ያሸነፍነው ነው እንዴት አነሳ ነው ያልኩት። ኦኬ ኦልሬዲ በዚህ አይደለ ትግል የጀመርነው እና መልስ ያገኘ ነገር ነው እና እየተሰራበት ነው። ወደ ኋላ የቀረ አለ፣ ወደፊት የቀረ አለ፣ የተጠቀመ አለ፣ ያልተጠቀመ አለ። ግን ኮምፕሊትሊ ጨለማ አይደለም። ዶክተር ቤልጅጌ እንዳሉት አሁን የእሳቸው ፕሬዘንቴሽን የነበረው ታሪክ ሁሉ ጨለማ ታሪክም አልነበረም። ምን አሁን ችግሮችን ነው ፎከስ ያደረኩት፣ እሳቸው ፖዚቲቭ አስፔክት ላይ ነው ፎከስ ያደረጉት። ይህንን ማገናኘትና የጎደለውን መምላት ነው እና ዜሮ አይደለም። እርሶም የአክሱምን አንስተዋል እና ትልቅ ነገር አለ። ለምሳሌ አድዋ በ1896 ማርች 1 እና ማርች 2 ነው ጦርነቱ የተካሄደው። ያ እንግዲህ አድዋ ታውቃላችሁ አጨቃጫቂ ነው። አንደኛ ለምንድን ነው እስከ ባህሩ ድረስ አሉላ አባ ነጋ ያሉት የኢትዮጵያ ዳር ድንበር ቀይ ባህር ነው ያሉት። ለምንድን ነው አልተካሄደም? እዚህ ሆነን 100 ምናምን ዓመት ወደ ኋላ ብናይ አፄ ምኒልክን መኮንን አንችልም። አንደኛ ጦርነቱ ትግራይ ውስጥ ነው የሆነው። ጊዜ ወስዷል። ምርት አልነበረም፣ እርሻ አልነበረም፣ ወታደሮቹ የሚበሉት አልነበረም። ጦርነቱን ማስቀጠል አይቻልም። የሰውን ቁጥር ሳስቷል። ሁለተኛ ደግሞ ኢታሊያንስ የነሱ ትልቁ ጥንካሬ ናቫል ፎርስ ነው። ኮሎኒያሊዝም እነሱ ለፖርቹጋልም እነሱም ሆኖ ስፔንም ሆኖ ዓለምን የያዙት
they were interested beyond the universe ከውሃ ማዶ ምን አለ የሚል ጥያቄ ጠየቁ። እኛ እንደዛ ያለ ጥያቄ አልጠየቅንም። ምክንያቱም ከቀያችን ከአፍሪካ ወጥተን ቅኝ ግዛት የያዝነው እንትን የለም እና የኢጣሊያን ስትሬንግዝ ናቫል ፎርስ ላይ ኦኬ ምኒልክ ባህረ ነጋሽ ወደ ታች ወደ ቁልቁለት ወደ ደቃ ማሪ ወደ እንትን ቢሄዱ ኖሮ አይ ካን ቴል ዩ አድዋ ሪቨርስ የሚሆን ቻንስ ነበረው። ኢጣሊያ ልታሸንፈን ቻንስ ነበረው። ግን አድዋን የሚያክል ትልቅ ነገር ፈረንጅን የሚያክል አውቶሜቲክ ዌፐን ያለው በእግር ሄደ በፈረስ ሄደን በጣም ኤሌመንተሪ በሆነ መሳሪያ ያሸነፍነውን ታሪክ የሰራንበትን ለሀገረ መንግስት ግንባታና ለውል ትርክ እሱ ላይ ካፒታላይዝ ማድረግ ነበረብን። ኢትዮጵያ ነፃነቷን ማርች 1 ስትጎናጸፍ የጣሊያን መንግስት እንደፈረሰ ታውቃላችሁ አይደል? ፍራንሲስኮ ክሪስፒ ሪዛይን ማድረግ ኢትዮጵያ ውስጥ የተገኘ የጣሊያንን መንግስት አድዋ became a factor to undo the Italian state ኋላ ነው ተመልሰው መንግስት ሪኮንስቲቱት ያደረጉት። ኢማጂን እንግዲህ ወደኋላ ወደ መውቀስ ትምህርታቸውን የንጉሶቹን ትምህርት ማየት አለብህ፣ ብዙ ነገር ማየት አለብህ። አንዱ ሉዝ ያደረግነው በአድዋ ላይ ካፒታላይዝ ማድረግ ነው። ሌላው ሆነስትሊ ስፒኪንግ ዶክተር ገረፋማ አንስቶታል። ይሄ ነገር ሶሉሽን ማግኘት የሚችለው የመንግስት ባህሪ ነው። ይሄን ነገር የሚወስድ ያለው መንግስት ለህዝቡ ምን ያደርጋል? ሪሶርሱን እንዴት ያካፍላል? ዲሞክራሲ አለ ወይ? ኢኳል ኦፖርቹኒቲ አለ ወይ? ዶክተር አረጋዊ እንዳሉት አካታች ነው ወይ? ሌሎቹ ሰብ ነው የሚሆኑት። አምገዳ ሌላ ላይ የሚጫንበት ምን ምክንያት የለም። to be honest with you ወደ ኢትዮጵያ እናሳድገ ነው አንተ ሙሰድ I don't think so። ሰብ አይደንቲቲ ነው። ገዳ ሰርቭ የሚያደርገው አንድ ብሔረሰብ ብቻ የኦሮሞ። ሌሎቹ ተሞክሮ ከሱ ሊወስዱ ይችላል፣ ከሱ ሊማሩ ይችላሉ እንጂ አሁን ሀገራዊ ትርክት እናደርገዋለን። ሞክሩ፣ ግን እኔም ቮት አታገኙ ግን ሌላ አለን ይኖረናል። ያልኩት አድዋ አንድ ነው። ረጅም ታሪክ አለን። በማራቶን የታወቅንን ብሬቭ ነው። ኦኬ ኮሪያ ላይ አንድ ኢትዮጵያ ተማረከ። ሲንግል ኢትዮጵያን ሳይማረክ አይ ቲንክ 2 ነው 3 በተደረገ ዙር በቃኛው እንትን ፋንታስቲክ የሆነ ታሪክ የሰራች ግን እንደዚህ ያሉ ኮመን ነገሮች ሃይማኖት ከፐብሊክ አፌር መውጣት አለበት። ኮምፕሊት ሃይማኖት የግለሰብና የእግዚአብሔር ያላ ኮንትራት ነው እንጂ የሌላ አይደለም። ዶክተር ዳኛቸው ኒውትራል ስቴት ስል አይ ኖ ስቴት ሪሌቲቭ አውቶኖሚ ያለው ግን ኢትኒሳይዝድ ያልሆነ ስቴት ማለት ነው። ከየትኛውም ኢትኒክ ጋር አይደንቲፋይ ማይሆን ሳላፍር ነገርኳችሁ። አሉባልታ የማመንግስት ነው የማመንግስት ነው። አሁን ሌላ ሀገር ሌላ አፍሪካ ሀገር እንደዚህ ተደፍሮ አይባልም። ኬንያ የኩኩዩ ሀገር ነው አይባልም። ማጆሪቲ እንዲሆኑ ማለት ነው። ምክንያቱም ሰማው ከኛ የተሻሉ ናቸው እና እኔ ኢንቪዥን የማደርገው የምመኘው የኢትዮጵያ ስቴት ኒውትራል ሆኖ በፖሊሲ በማቀርበው የሀገር አስተዳደር ፖሊሲ ቢመረጥ እንጂ በፖፑላር ማጆሪቲ በብሔረሰብ ብዛትም መሆን የለበትም። የብሔረሰብ ጉዳይ የቋንቋና የባህል ነው። ክልል አለ። ፌዴራሊዝሙ ባህላችንና የቋንቋችንን ጉዳይ ሊያሟላ ይችላል። የኢትዮጵያ ሀገራችን ደግሞ እድገት፣ ዲሞክራሲና መልካም አስተዳደር የምናመጣበት መሳሪያ ማድረግ ነው እንጂ ኢትዮጵያ ካልቸር ፕራክቲስ ማድረግ አትችልም። ቢኮዝ ኢትስ መልቲ ፕሉራል ካንትሪ we have so many cultures። ስለዚህ ስቴቱን እንደ ኢንስትሩመንት እንደ ፋይዳ ነው መጠቀም ያለብን። የእድገት ፋይዳ፣ የአስተዳደር፣ የዲሞክራሲ ቀያችን ውስጥ ቋንቋውን አፋችንን ከተቻለ ደግሞ መልታይ ሊንጉስቲክ መሆን ብዙ ቋንቋ መማር ልክ እንደ ድሮ እንደ ሀረር ሰው ማለት ነው። የሀረር ሰው 4 5 6 ቋንቋ ያውቃል። አሊግራ መሆን ያስፈልጋል። በማህበረሰብ ማንነቶች በኢትዮጵያ ውስጥ ያሉትና በኢትዮጵያዊ አንድነት መካከል ያለው ሚዛን ከማስጠበቅ አኳያ የነበሩ ነገሮችን ስናብራራ ልክ ነው። አብዛኛዎቻችን ኢንተርናል ነገር ላይ አተኩረናል። እኔ አንድ ነጥብ ነበረኝ ግን ሰዓት ስለነበረ ክቡር አቶ ዘሪሁን እያዩኝ ስለነበረ አልፌዋለሁ። የመጀመሪያው በእኔ እምነት ዋና ነው ብዬ ማምነው የቅድም ያነሳሁትን ይሄ ኢትዮጵያ የምትባል ሀገር ማን እንደሆነ በመሃል አንስቷል። አንድ ሂስቶሪካል ፋክት ያለው ምንድነው? ኢትዮጵያ የምትባል ሀገር ኔሽን ምስረታው በግጭትና በኃይል ነው። ይሄን መቀየር አይቻልም። this is historical fact። ይሄ ግን ለኢትዮጵያ ዩኒክ አይደለም። there are a lot of countries በግጭትና በኃይል የተፈጠሩ በዓለም ላይ the best examples are ጀርመን እና ጣሊያን ናቸው። ነገር ግን እንደኛ ዛሬ የሚታመሱ አይሆኑም።
ለኔ ከዛም በኋላ እኔ ከፕሮፌሰር ጋር ቢስማማው ኦኬ በስምምነት የተፈጠሩ አሉ የሚባሉ ሀገሮች አሉ። ግን በስምምነት ባይሆንም በዚህ ሂደት ከተፈጠርን በኋላ ዋናው ሀገራዊ አንድነታችን በውስጣችን ያለን እኩልነትና ነፃነት አጠናክረን ይዘን መሄድ እንዳንችል ያደረገው የኔሽን ቢልዲንግ የትውልድ ግንባታውና የሀገረ መንግስትና የስቴት ቢልዲንግ ናቸው ብዬ አምናለሁ። ቅድም ዶክተር ዳኛቸው በአንድ መንገድ አንስቷል። ለምሳሌ ይሄ የላይ መዋቅር ሱፕራ ስትራክቸር የሚባለው የጋራ ባህል፣ የጋራ ታሪክ፣ የጋራ ጀግና፣ የጋራ በዓል፣ የጋራ ቋንቋ፣ የጋራ ሀገራዊ ስነ ልቦና ግንባታ አቅጣጫችን ችግር የነበረበት ነው። ምንድነው ችግሮቹ እዛ ውስጥ የነበሩት? አንደኛ የአካታችነት ችግር ነበረባቸው። ሁለተኛ የእኩልነት ችግር ነበረባቸው። ሶስተኛ የፍትሃዊነትም ችግር ነበረባቸው። እነዛ ነገሮችን ማረም አሁን ያለው ትውልድ ይጠበቅበታል። እሱን ትምህርት ብንወስድ በቂ ነው ብዬ አምናለሁ። ሁለተኛ ከስቴት ቢልዲንግ አኳያ ከተቋም ግንባታ አኳያ ሁለት ቤዚክ ችግሮች ናቸው እኛ ሀገራዊ ሼርድ ሚሞሪ ላይ ጎልቶ እንዳይወጣ ያደርጉት ብዬ አምናለሁ። ኢንፍራስትራክቸር ግንባታችን በጣም ደካማ ነው። ሀገራዊ ነፃ ገለልተኛና ዜጎች የሚቀበሉትን ተቋም ግንባታ ላይ በጣም የሀገረ መንግስቱ ግንባታ ውስጥ አንድ ስብራት ነው ተብሎ ይታመላል። እነዚህ ነገሮችን ማረም ብቻ የሶስተኛውን አነሳለሁ። በእርግጥ አምባሳደር ዲና ያነሱትን ከዛ ውጪ ዶክተር ደረጀ ጥሩ ጥያቄ አንስተዋል። የኢትዮጵያዊ ማንነት የሚባለው ምንድን ነው ከተባለ ዶክተር ደረጀ ያነሳው ሀሳብ ትክክል ነው። ግን የዶክተር ደረጀ ጥያቄ ምላሽ የአምባሳደር ሌንጮ ባቲ ፕሬዘንቴሽን ነው ብዬ አምናለሁ። እኛን ኢትዮጵያዊ ማንነት የሚባለው ነገር አሁን እንዲከብድ የሆነበት ዋናው ምክንያት ፍራግመንትድ ናሬቲቭስ ሲገነቡ ስለቆዩ ነው። ለምሳሌ ከአምባሳደር አንድ ነገር አንስተዋል። ለኔ የእያንዳንዱ ኢትዮጵያዊ የሁሉም ነው ማለት የሁላችን የኔ ነው የኔ ሁላችን ነው የሚል እምነት ነው መጀመሪያ እይታ ነው መጀመሪያ መገንባት የሚገባን። ህብረ ብሔራዊ አንድነት የሚባለው እሱ ስለሆነ ለምሳሌ በኔ እምነት ገዳ የሁላችን ነው፣ ጨምባላላ የሁላችን ነው፣ ዱቡሻ የሁላችን ነው፣ ቡጫወጋ የሁላችን ነው፣ አክሱም የሁላችን ነው፣ ላሊበላ የሁላችን ነው። ያለንበት አባጅፋር መሰረት የጣሉት የግቤ ስቴትስ ስልጣኔና ጅማም የሁላችን ነው። እኔ የአምባሳደር ሌንጮ አንድ ይመስለኛል ከውጭ ያለው ናሬቲቭስ ይመስለኛል። ለምሳሌ አማርታ ሴን የሚሉት ሰው ሁላችንም የምናውቀው ዴሞክራሲ ዩኒቨርሳል ቫሊዩስ አለው ይላል። አቴንስ የምትባል ትንሽ መንደር ላይ የተፈጠረ የዴሞክራሲ እሳቤ ዓለም በሙሉ ተቀብሎት የራሱ ቫሊዩ አድርጓል። በኔ እምነት በገዳ ስርዓት ውስጥ ያሉ ቫሊዩስ የኢትዮጵያ ብቻ ሳይሆን የአፍሪካ መሆን ነበረበት። ስለዚህ በምንም ተአምል ይህንን አፍሬድ ማድረግ ትክክል ነው ብዬ አላምንም። ይሄ አሁን ፍራግመንት ናሬቲቭ በአንድ ነውሌጅ አንድ ቦታ ላይ ይፈጠራል። ቦረና ላይ አንድ ነውሌጅ ከተገኘ ለዓለም ይሆናል። እኔ ቅድም አንስቼ ያልኩት ሲምፕል ነው። ተርም ሊሚት በስልጣን በጊዜ መገደብ ከአሜሪካውያን 300 ዓመት ቀድመው የቦረና ኦሮሞ ያካሂድ ነበር። እኔ አንድ ሪሰርች ሰርቻለሁ፣ በሚዲያ ይህን ሀሳብ አንስቻለሁ። ለምሳሌ አሜሪካውያን የመጀመሪያውን ፕሬዚዳንታቸውን ጆርጅ ዋሽንግተን በ1789 ሲመርጥ ያየሁት ሪፈረንስ የቦረና ኦሮሞ 41ኛው ገዳ ይመርጥ ነበረ። ከዛ በፊት የነበሩ 40ዎቹ ገዳዎች 8 ዓመት ቆዩ ብትል ከ300 ዓመት በፊት ይህንን አይነት አሜሪካ ያን የጀመረችውን አይነት ፕራክቲስ ጀምሯል። ለምን ኢትዮጵያዊ ብቻ ይሄ ሂሳቤ ከአተንስ አምጥተን ኢትዮጵያ ውስጥ ተግባራዊ ለማድረግ የምንታገል ከሆነ ከገዳ አውጥተን ለኢትዮጵያውያን በሚሆን መልኩ ከገዳ አውጥተን ለአፍሪካውያን በሆነ መልኩ ብንጠቀም ችግር አለው። ቢኮዝ ዴሞክራሲ ውስጥ ያለው ቫሊዩስ ዩኒቨርሳልም ጭምር ናቸው፣ ሎካል ብቻ አይደለም። የኔ እይታ ቫሊዩስን ከዛ ውስጥ እንውሰድ ነው። አንዱ እሱ ነው ማለት ነው። ገዳ የሁላችን ነው፣ ላሊበላ የሁላችን ነው፣ አክሱም የሁላችን ነው። በነገራችን ላይ በኢትዮጵያ ውስጥ የነበሩ ጥንታዊ ስልጣኔዎች የመደመር ውጤት ናቸው። ስልጣኔ ሲንግል አውት አድርገህ ልታቆመው አይችልም። የብዙ እውቀት፣ የብዙ ልምድ፣ የብዙ ፕራክቲስ ውጤት ነው። ዛትስ ዋይ ጅማ ላይ ያለ ሰው በጣም የስልጡንና ከሁሉ ጋር ተግባቢ ሆኗል አይደል? ምንድነው አንዱ ምክንያት ይሄ ነው። ጅማዎች እንኳን ደስ አለን ለማለት ነው። ሌላው ግን አምባሳደር ያነሱት ትክክለኛ ነው። ሶስተኛ እኛን በጣም ከራሳችን ከኔሽን ቢልዲንግ እና ስቴት ቢልዲንግ በተጨማሪ ኢትዮጵያን ከፍተኛ ዋጋ እያስከፈለ ያለው ያስከፈለም የውጭ ጣልቃ ገብነት ነው።
ዳይሬክት ኢትዮጵያውያን በብሔር ምክንያት እንድንባላ፣ ኢትዮጵያውያን በሃይማኖት ምክንያት እንድንባላ፣ ኢትዮጵያውያን በጎሳ ምክንያት እንድንባላ ላይ ላያቸው የሆነ ነገር ተቀብቶ በእያንዳንዱ ቦታ ላይ የታጠቁ ቡድኖች ተደራጅተው የፖለቲካ ፓርቲዎች ተደራጅተው እርስ በርስ እንድንፈራረስ የሚሰሩ የውጭ ኃይሎች አሉ። በእኔ እምነት እንደዚህ ቶሎ ያቆማሉ ብዬ አላምንም። በውስጣችን ካተኮርን ግን መቋቋም እንችላለን ለማለት ነው። ዶክተር ደረጀ ፋይናሊ ዶክተር ደረጀ እኔ ከደንግ ጊዜ በኋላ ያለውን ያነሳውበት ዶክተር ደረጀ ልክ ነው። ቻይና እሱ ታሪክ ብቻ አይደለም ያላት፣ ግን አንድ ሁል ጊዜም የሚያስቀናኝ ነገር አለ። ለምሳሌ ቻይና ብቻ አይደለም፣ ኮሪያ ከ1960ዎቹ በኋላ፣ ቪየትናም ከ1970ዎቹ በኋላ፣ ኢንዶኔዥያ ከ1960ስ በኋላ፣ ሲንጋፖር ከ1960ዎቹ በኋላ እነዚህ ኤዥያን ታይገርስ የሚባሉ ሀገሮች እኛ ለውጥና እድገት በፈለግን ሰሞን ነበረ የለውጥ አብዮት የቀሰቀሱት። እነሱ ዛሬ የተለየ ደረጃ ላይ ሲደርሱ እኛ የት ነበርን ለምን ቀረብን ለማለት ነው እንጂ ልክ ነው። የቻይና አብዮት የሚጀምረው እንደውም 1949 ሳይሆን 1921 ላይ ነው። ኮሚኒስት ፓርቲው የተመሰረተው 1921 ላይ ነው። ማኦ ያሸነፈው 1949 ላይ። ትክክል ነው። ለእኛ ግን ቤስት ኤግዛምፕል የሚሆነው ወደዚህ በኩል ነው ያለው። ዶክተር ያለውን ከውድቀታቸው ምንማር ያለው ትክክል ነው። ተካወዩ ምን ይሁን ፋይናል ተካወዩ ምን ይሁን በእኔ እምነት አንደኛ ተካወይ ዶክተር አረጋዊ ያነሱትን ነው። ከታሪክ ከትርክትና ከትናንት ጋር የሚያያዙ ጭቅጭቆችን በይቅርታና በእርቀ ሰላም ዘግተን ፊውቸር ኦሪየንትድ ቢሆን ይሄ ዶክተር ደረጀ ላነሱት ትርክታችን ከትናንት መልካም ነገር ይወስዳል፣ ዛሬን ለማስተካከል ታሳቢ ያደርጋል። ፊውቸር ኦሪየንትድ መሆን አለበት። ነገር ግን እኛ እንደ አሜሪካውያን ከተመሰረቱ በኋላ በዋናነት ፊውቸር ኦሪየንትድ ነበሩ፣ ዴሞክራሲ፣ ነፃነትና ፍትሃዊነት ሲሉ፣ እኛ ግን ትናንት ምርጥ ነገር አለን፣ ከትናንት እርሾ እንወስዳለን። ፊውቸር ኦሪየንትድ መሆን አለብን። ለዚህ አንዱ ጭቅጭቆቻችንን በእርቀ ሰላም መዝጋት ነው። ሁለተኛው እኩልነት፣ ፍትሃዊነትና በወንድማማችነት የሚለውን ኢትዮጵያውያን እሴቶች ቅድም እኔ ያቀረብኳቸውን እሴቶች ፖለቲከኞች የደፈጠጡት ሚዲያ ሰዎች እሱን ሳይሆን ኔጌቲቭ ኢነርጂ እያባዙት ነውና ይሄን ቀይረን አርት፣ ስነ ጽሁፍ፣ የፖለቲከኞችም እይታ ከትውልድን ታሳቢ አድርገን ከሰራን መቀየር እንችላለን። ኢትዮጵያ የተያያዘችውን መንገድ በእኔ እምነት በጣም አሁን ትክክለኛ ነው። ከተደጋገፍን ሁሉን ነገር እንሻገራለን ለማለት ነው። ይቅርታ ስላበዛው አመሰግናለሁ። ዶክተር አረጋዊ ያነሳው ጥያቄ አካታችነት እንዴት ይመጣል የሚለው ሀሳብ ጥሩ ነው። ከሀሳብም ግን አልፎ ተግባራዊ የማድረግ ነገር ነው። እንዴት ነው ተግባራዊ የሚሆነው? ለዚህ ምሳሌዎች አሉ ነው ካል እንግዲህ ዶክተር ዳኛቸው ቀር እንዳይለው እንጂ ያው የኔ መጽሐፍ ኢትዮጵያ የሚለው በኋላ በአማርኛ የተተረጎመው በመሰረቱ ይህንን ለመፍጠር ነው። ምስጋና ለተማሪዎቻችን ሲኔሪዮሶቹ በጨለማ ውስጥ ያሉት ሰው ማያውቃቸውን ቢብሊዮግራፊ ተመልከቱ። ሲኔሪዮሶቹን ተጠቅሜ የደቡቡን መንግስታት ከዛ በኋላ የማዕከላዊ መንግስታት ከዛ ቅድም ኤምፋሳይዝ ያደረኩት የንግድ ትስስር፣ ኢኮኖሚ፣ ሶሲዮ ኢኮኖሚ ሁኔታ፣ የገባር ሲስቴም እነኚህ ናቸው ህዝቡን የሚያስተሳስረው። እነዚህን ሁሉ እንተረጋለሁ። አንድ ምሳሌ ይሄ ነው። ሁለተኛ ምሳሌ በቅርቡ ቅድም እንደጠቀስኩት የታሪክ የአንደኛ ዓመት ተማሪዎች ታሪክ ማስተማሪያ ሞጁል የተጻፈበት ሂደት አንድ ትልቅ ኤክሰርሳይዝ ነው። ሪሊ በጣም ከባድ ነው። ከባድ ነበርም። በአንድ ጉዳይ እንኳን ተጨቃጭቀን ኦልሞስት 2 ዓመት ሳይሰጥ ቆይቷል። ከዛ በኋላ ግን አስታራቂ ሀሳብ አምጥተን አሁን በተግባር ላይ ነው ያለው። ሁሉም ተማሪዎች ያንን ያረቀቁት ሰዎች ከሁሉም ዲፓርትመንቶች ከሀገሪቱ ካሉት ዲፓርትመንቶች ባይ ዘ ወይ የስቴት ዲፓርትመንት ሲባል አዲስ አበባ ዩኒቨርሲቲ ብቻ አይደለም። አሁን በየክልሉ ሁሉም ዩኒቨርሲቲዎች ባይሆን ብዙዎቹ ዩኒቨርሲቲዎች የታሪክ ክፍል አላቸው። እነኛ ሁሉ ተሰብስበው አውጥተው አወርደው ይሄ ነው የኢትዮጵያ ታሪክ ብለው እንትን ብለው እንግዲህ ይሄ አሁን በማስተማሪያ ደረጃ ነው። ምናልባት ተፈትኖ በጊዜ ሂደት ተቀባይነት ካገኘ ይሄ ለህዝብ የማይቀርብበት ምንም ምክንያት የለም ማለት ነው። ዶክተር ዳኛቸውን የትኛውን እንደምመልስ አላውቅም። ከታሪክ ክፍለ ትምህርት ጋር ጠብ ያለው ይመስላል። ፕሮፌሽናል ሂስቶሪዮግራፊ እኮ ቀልድ አይደለም። ፕሮፌሽናል ሂስቶሪዮግራፊ እኔ ደግሞ ተክለጻድቅን ማንኳሰሴ አይደለም። በጣም ማከብራቸው ጸሐፊ ናቸው። እኛ ከጻፍነው የበለጠ ጽፈዋለን። አዎ ግን ድልድይ ናቸው ስል በመሰረቱ ከዛኛው ልቀው በተለይ ወደኋላ ትራዮሎጂ ያወጡት የአፄ ቴዎድሮስ አፄ ዮሐንስና ኢትዮጵያ አንድነት የምኒልክ እንደሚለው እነሱ በተለይ አርካይቭስ መንግስት ድጋፍ አድርጎላቸው ጣሊያን አርካይቭስ፣ እንግሊዝ አርካይቭስ ሄደው በዛ መሰረት ተመስርተው እና ትልቅ ከበሬታ ነው ያለን።
ግን ፕሮፌሽናል ሂስቶሪዮግራፊ ማለት እንግዲህ ይሄ ማለት አይደለም ነሰሰሪሊ። እሳቸው ያው በአማተርም ሆነው ግን ልቀው የወጡ ናቸው ማለት ነው። ፕሮፌሽናል ሂስቶሪዮግራፊ ግን አሁን ስንል ሳይንሳዊ ዘዴ ሜቶዶሎጂ፣ ሂስቶሪካል አንዱ ትልቁ ትምህርት ሂስትሪ ዲፓርትመንት ሜቶዶሎጂ ማለት የታሪክ አጻጻፍ ዘዴ ምንድን ነው እና እሱን አሁን እኛ በጠቅላላ በሀገሪቱ ውስጥ የተገኙት የታሪክ ተመራማሪዎች፣ አስተማሪዎች በሙሉ በዚህ ዲፓርትመንት ውስጥ ያለፉ ናቸው። ዲፓርትመንቱ የታሪክ ተመራማሪዎች በአዲስ አበባ ዩኒቨርሲቲ ብቻ የሚወሰኑ አይደለም። መቀሌ አሉ፣ ጅማ አሉ። ጅማ እንዳውም ጠንካራ ዲፓርትመንት አለ። ባህር ዳር አሉ፣ ጎንደር አሉ። እነኚህ ሁሉ አንድ የሆነ አገራዊ መረብ ያለበት እንትን ነው እና ጀርናል ባይተወይ ቀደም ወደ ዶክተር ዳኛቸው ሊሄድና የታተመ የለም መጽሐፍ አሳተማቸው መጽሐፍ ብቻ ያለን አርቲክልስ ናቸው። ብዙ ጊዜ በአርቲክልስ ነው ሰዎች ሀሳባቸውን የሚገጡት እና ጀርናል አርቲክልስ ብዙ ተጽፈዋል። ይህ ፎከሱን ለመለወጥ ወደ ደቡብ ለማምጣት የደቡብ ለማካተት ብዙ መጣጥፎች ተጽፈዋል። ያልታተሙም እንትኖቹ አልመታተማቸው ቅድም የሰጠት ድክመት ስላለ አልታተሙም እንጂ ያው ሲኒየር ኤሴዎቹ ማስተርስ ቴሲሶቹ እና ፒኤችዲዎቹ እንደዛ ናቸው። ኢትዮጵያዊ ማንነት የትኛው ነው የሚለው ላይ በተለይ ከታሪክ አንጻር ሳይሆን በተለይ ከህገ መንግስቱ አንጻር ነው ያነሳሁት። ምክንያቱም ህገ መንግስቱ በማያሻማ ሁኔታ ከመቅድሙ አንስቶ ብሔር ብሔረሰብ ህዝብ ብሎ ሁሉም ስልጣን ለነሱ ሰጥቶ ሁሉም ለነሱ ሰጥቶ ከዛ ኢትዮጵያዊነት በሁለተኛ ደረጃ ነው። ባይዘው ብሔር ብሔረሰብ ህዝብ የሚለው ነገር ትርጉሙ ራሱ የማይታወቅ ነገር ነው። ምክንያቱም መጨረሻ ላይ አንድ ዴፊኒሽን ለሶስቱም የሚሰጠው ይሄ እንኳን ራሱ አወዛጋቢ ነገር ነው እና ግን ብሔረሰብ ብሎ እንኳን በዛ ተስማምቶ እንኳን ትንዋል እና ይሄንን ስንል መስተካከል አለበት። ህገ መንግስቱ የኢትዮጵያን አስቀድመው ከዛ ብሔር ብሔረሰቦችን ደግሞ ወይም ብሔረሰቦችን በእኔ አስተሳሰብ ይሄ ሶስት ጅምላ አጠራር ሁሉ ቀርቶ ለአንዴም ለሁሌም ተሰርዞ ብሔረሰብ ብሎ በዛ መሰረት እንትን ማድረግ ያስፈልጋል ለማለት ነው። አመሰግናለሁ።